አቶ አያስፈልጋትም። የምናደርገው ምንድነው? እሷ አሁን እንደመጣች ሎኬሽን አላላክ ትነግረናለች። ከዛ በኋላ ግን ማለት ነው ከዚህ በኋላ ያለውን ነገር ምን ማድረግ እንዳለባት እሙዬ ጋር በውስጥ እንደምታወራ ምናምን እንነግራታለን። አዎ ምናልባት ምንም እንዳትቀየር በቃ ምንም እንትን እንዳላለ ግን አዚዛ በፈጣሪ ፍቃድ ለዛሬ ቢደርሱላት በጣም ደስ ይለኛል። እመቤቴ አትመጣም፣ ቲክቶክ ላይ አትመጣም። ጋይስ ደውለንላት ብቻ ነው አትመጣም። እዚህ በቃ አትገባም። ልንደውልላት ብቻ ነው ደውለን ነው አትመጣም። እዚህ ካላስ ተስማማን እኮ አትመጣም። እኛ የህዝብ ድምፅ እናከብራለን። አትመጣም። በቃ ሶልቭ ማድረግ የምንችለውን ብቻ ነው። አትመጣም ካላስ። አዎ ባትመጣ ይሻላል ጌታ ካላስ። ቆይ ግን እሙዬ ትምጣ አንድ ጊዜ። እሙዬ ስትመጣ እሙዬ የዋትስአፕን ቁጥር ልስጣት፣ ሎኬሽን እንድትልክላት ፈልጋ ከሆነ እኔ ልስጣት ለእሙዬ። ልጅቱ እዚህ ደውላ እኮ አገኘቻለሁ ልጅቷን። እሺ አውርታታለሁ እኮ ካርድ ልልክላት። ዋትስአፕ ቁጥር ደግሞ የኢትዮጵያ ስለሆነ ከፈለገ ልስጣት። እሺ ቆይ ጋይስ ማይውን ለገብ 10,000 ልትሞላ 100 ሰው ነው የቀራት። እስቲ ፎሎ የነገንቦ እናትን ፎሎ አድርጓት እስቲ አንድ ጊዜ። እስከዛው ሁለት መልካም ነገር እንስራ። አንደኛ ለነጋዴ እናበረታታ፣ ሁለተኛ እዚህ ደግሞ ጥሩ ነገር እንስራ። ማሪ ዞር ብለሽ ስኳር ድንች ነው ግዙና ብሉ። በስ ሌላ የተለየ ምላለው። ድሮ ህፃን ልጅ ጡጦ ሲጠባ በእንትን ይሸፈን ነበር ሳ ኮይን ውዴ ምን አስተያየት አላችሁ ብለሽ ለጥፈሽ ነበር ሳ ምን እንጨምር ምን እንቀንስ ብለሽ። የኔ ውድ ቆይ በትልቁኝ ነው የምነግርሽ ማሪ ምን እንደምጨምሪ ምን እንደምቀንሽ። ምን ተፈጥሮ ነው? አይ ቴክስት ማርያም አንዳንድ ጊዜ የተፈጠረውን ነገር ለመናገር ራሱ ቃላት ያንሰናል ሳ ጋይስ። እኔማ ካላስ በቃ መሸጡን ትቼዋለሁ። እኔማ መሸጡን ትቼ በቃ ወሬውን ከወዲህ ማቃጠሩን ቀጥዬበታለሁ። ጠዋት የህዝብ ገንዘብ የበላ ሰው ሲሄድ በቆይ ላ ይቅርብኝ በጣም እዛኛ ገውሰጁ በቃ ነው ተውስጭ እኔ ቀዳለሁ። መሸጡን ትቼ ወሬ ማቃጠሩን ይዤዋለሁ። እሺ ማይውን ለገብን እንትን በሏት። ማይውን ለገብን እስቲ 10,000 አድርጓት። ሞላ እንዴ 10,000 አልሞላ። 900 ላ 9,990 ጋይስ 9,990 9,990 ቆይ እሙዬን ጥሪያት 9,990 ሙኒት ወጣች። ሞላ ካራስ ላትልክም ለማን ቪዲዮ የልጅቷ እኮ ስልክ አይታወቅም። ውዴ ተባረኩ። ሞልቷል ጋይስሽ። ሙኒት ነይ ግቢ እንጂ ጁዬ ነይ ሙኒት ነይ አስገቢ። እሺ ጁዬ ሙዬን ጥሪያት በቃ ማሚ ነይ ግቢ ካራስ ሞላ ሙዬ ካለሽ አበባ ስጪ እኔ ልወድልሽ ነይ ግቢ ማሪ ረጅኔ ለወረድና አራኒ ምን ሰራለ ማለት ዝኑ ተወርዳለች። ዝኑና ወርዳለች ማሬ ወርዳለሁ። የዝኑ ጌም እንዳታሩ። ዝኑ በየቀኑ እየመጣሽ እንትን አስተዋል ደባርቀው የያዙትን ይጨርሱሽ ወንድማለም። ዱባዮች አፈላችሁ ተመስገን። እንኳንም አፈል እንኳንም አልቀዘቀዝን። ዝኑ እየመጣሽ አስተዋል እንትን ማሚን ስጋት ነበር እኮ እሙዬ ካለሽ አበባ አስጭ ማሪ። የት አለሽ ሙኒቴ? የአየር ቲኬት የምትፈልጉ ካላችሁ ነው ባዮ ላይ ዋትስአፕ ቁጥሬ። የትኛውም ሀገር ሆናችሁ ቲኬት መቁረጥ የምትፈልጉ ከዳኒ ትራቨል ባዮ ላይ ቁጥር ያለ ነው። ጋይስ እስቲ ዛሬ እንጀራ ግዙኝ። ትናንትና ከትናንት ወዲያ ትናንትና የመጣ እንጀራ እስቲ ግዙ። ዛሬ ከሚያድርብኝ ግዙኝ እስቲ። ትናንትና ልደት አልቀለኝ ምን አልቀረኝ ሳቃጥን ከወዲያ እንጀራውን ሳይሸጥ ከወዲያ ስዞሪ ማርያም። እንጀራ የምትፈልጉ ካላችሁ ኑ ዋትስአፕ ላይ ቁጥራችን ስላለ በኔም በዜድም በሳሪ በጁዬ በሰኒ ኑ። እሺ ውዶች እስከዛ እንትነላችኋለን።
እስቲ ግዙ፣ ባፈልጉም ግዙ። እስቲ ግዙ። አንዳንድ ሰው 8 እንጀራ ይግዛ። በህግ አምላክ ግዙ ግዙ። ታሪጌ ትናንትና የላክሽልኝ ቪዲዮ እንጀራ አምሮኛል ያለው ልጅ የት ይሆን? እኔ እንጃ። እኔ እኮ መቼም አንቺ ተመራምረሽ ብዬ እኮ ነው የላኩልሽ እኮ። ኮመንት አረኩለት። እንደው ቢመጣ እንደው በእናትህ የምትሰማ ከሆነ ብትመጣ የት ትሆን? እንልክለን ነበረ። ወይት አለ ከሳራ ላበሻ ምግብ እንልክለን ነበር። እንጀራ አምሮኛል ብሎ የሆነ ልጅ ይሰራል። ከሳራ ላበሻ ኢቭን ሀበሻ ጥበብ አቦክሻት ሀበሻ ካባ እሷ ራሱ ቆንጆ ነው የምትሰራው። እንልክለት ነበር እንደው ቢኖር። እሙዬን ጥሯት እንጂ ጁዬ። ኧረ ተይ ልሽተይ ጥሪያት በእናትሽ ጁዬ። እኔ ቆንጆ ጥሪ ነው። አቡዳቢ ልካለሁ። እስቲ ግዙልኝ እስቲ እንጀራ ግዙኝ ዛሬ ጋይስ። እስቲ ግቡና ግዙኝ። አንዳንድ ቀን ግዙኝ እስቲ። ይኸው ይሄ ልጅ ጋይስ ወንድም የትም ሁን የት ንገረናና ንገረንና እኛ እናዝልካለን። አንተማ እንጀራ ያምርክም እኛ እያለን ምን በወጣክ። ደልበሪ ያለው ኦፍ ኮርስ ደልበሪ ልሎ አለ ጋይስ። ደልበሪ እኮ አለ ሁሉ ልንልክለን ነበር ምግብ ግን የት ነው ያለው? ዱባይ ይሆናል። የት አለ ንገሩ፣ ይምጣ። ሼር አብዙበት። ሼር አርጉለት ከመጣ። እስከዛው የምትገዙ ግቡ እስቲ። እስከዛው የምትገዙ ግቡ እስቲ። ሳሪ ትቆያለሽ ምግቡ ላይ ውዴ? አልቆይም። እንትን እኮ ነው። አዎ ፉጅራ እመጣለሁ ውዴ፣ ግዢኝ እስቲ። ተባረከውን ቆይ ብይ ማሬ እየበላሽ ማሞል ደንፈስ አዶ አምላክ አሜን። በይ ነፂ እንጀራ የምትፈልጉ ልክ አሁን መብላት አይደል የፈለጋችሁት? ትቆያለሽ ትነሻለሽ የምትሏት የምትገዙ ከሆነ ነው አለይ ማሪ ነው ቶሎ ላይ ብላይ እምገዙ አስገቢ ነፂ። ከዛ በኋላ ሙዬ ስትመጣ በመካከል እናወራለን። ማሪ በቃ ትበያለሽ ነው የሚሉት። እንዴት ዳገባው አሙዬ ነይ እንጂ እየጠበቅንሽ ነው። አሁን እኮ ነው የበላው ስኳር ድንች ነው ሌላ አልበላው። እምጋዙ እስቲ አንድ ቁጥር ጻፉ። ውዴ 8 አልችልም 2 ላኪልኝ። እሺ ማራ እሺ 2 ኪስ እንጀራ ይኸው ደንበኛ የመጣች ቡና 1 ኪሎ 2 እንጀራ እስቲሻውን ደግሞ ከዛ ጎንደር ውስጥ ተጨምሮ መስታወይ በተከታታይ ያው ተከስተን ነበር ሰማተን እንጂ 1 እስቲሻውን 2 እንጀራ 1 ኪሎ ቡና። እሺ እየመጡ ነው አያችሁ፣ ደንበኞች እየመጡ ነው አያችሁ። በስመ አብ ወወልድ ወመንፈስ ቅዱስ። የተባረካችሁ ሰዎች ያለም ጋዙ ይግቡ። እሺ ሳሪ እንትን ነው ነገርልሽ ያኔ ቀድመሽ ማለት ዛሬ የሚመጣ ነገር ይመጣ እንደሆነ ድራይቨር ነው አስቀድመሽ ነገር ይለሽ ብሩን ሬንጅ እንዳደረግና ከሁሉም ሰብስቤ እንዳደረገው አስቀድመሽ ነገር ይመጣ ነው ተዘጋጅ ላይ ነሽ። ኦልሬዲ አብጌል ሰብስቢ ብሩ አንድ ቀን ተሰርቶ በአንድ ቀን በሁለት ባዮ ላይ ነው ቁጥር ቲኬት የምትፈልጉ ባዮ ላይ ዋትስአፕ ቁጥሬ ስላለ ነው። እምቢ ካላችሁ ቁጥሬ ኢንቦክስ ላይ ጻፉልኝ። ኮሜንት ላይ እዚህ ላይ ስለጻፋችሁ አላየም። እሺ ወደ ወይ ለምን እምቢ ይላቸዋል? ቁጥርሽ እምቢ ማላቸውም። ለምንድን ነው እምቢ ይላቸው? አይላቸውም። ይኸው ትናንት ጀምሬ ስጽፍልሽ አትመልሽም አለች። እዚህ ኮሜንት ላይ ከሆነ አላየሁኝ ይሆናል። እሺ ወደ ግን ኢንቦክስ ላይም ነይ ወይም ባዮ ነይ ሙይ ወይ ባዮ ላይ ዋትስአፕ ቁጥሬ ስላለ ነው። በዛ ወራችኋለሁ። እሺ ወዶች እየቆረጣችሁ ይሄ በቃ ካርድ ሞልቼላታለሁ።
እኔም ስራ ስለሆንኩ ስራ ገብቼ ስራ ስለሆንኩ ነው። ይቅርታ ደውዬላት አግኝቻታለሁ። ስልክ ዳታ ሞልቼላታለሁ። እንዴት እንደምትሞላ በደንብ አልገባም። አሁን የተስማማ ነው በምን እንደሆነ ታውቂያለሽ? ሙቲ ይቅርታ አድርጊልኝና እንዳትመጣ ነው በቃ እንዳትመጣ ነግራታለሁ፣ አውራታለሁ። እኔ ኮንታት አድርጊያታለሁ። በቃ የሚያስፈልገውን ነገር እንዴት ተመካክረን እንዴት መሆን እንዳለበት ሁሉን ነገር እናወራለን በውስጥ። እዚህ ላይ ከሚሆን ይሻላል እንዲሁ። ኦኬ አንቺም ሎኬሽኗን ትላክ። አሁን ደግሞ እነሱ ጋር የምታደርገው ድርጊት ሴትዮዋ ጋር ምንም አይነት ነገር እንዳትቀንስ ይሄንን በእናትሽ እንደው በፈታ አሮጊቷ አሁን እኮ አዋራችኝ። አሮጊት አለች። አሮጊት አለች። ያችኛዋ ተኝታለች አለች እኮ። ምንም ስሬስ ሆነው ነው ልጄ ናት ምናምን በቃ ምንም እንትን ያለችው ነገር የለም። እና እኔም እንዳትቀይሪ ብያታለሁ። ምንም ነገር እንዳትቀይሪ፣ ያለውን ነገር የሚሆነውን እስከሚሆን ድረስ እንዳትቀይሪ ብያታለሁ። አንቺ ወደ ሌላ ሰው ላኪና ፎርዋርድ እያደረግሽ ከአንቺ ከስልክሽ ድሌት አድርጊው ብያታለሁ። አበቃሽ። እሺ እሷ ላይ ሲያዝ ችግር እንዳይኖርባት ወደኛ ፎርዋርድ ታርገው። ምንም ችግር የለውም። በሚቻለው ለምን አካሄድም እዛው ድረስ ተባካሉ። ከፈለጋችሁኝ በቃ ሼር አድርጉልኝ። እኔ አውራታለሁ፣ ከታተላታለሁ። ካሁን በኋላ ችግር የለውም። ኧረ አንቺ ተባረኪ፣ ወላሂ አላህ ጀዛሽን ይክፈለው። ኢንሻአላህ ተባረኪ። እንደዚህ ለእህቶቻችሁ መቆርቆራችሁ ትልቅ ነገር ነውና ይሄ አንቺ ባደርሺ ማንም አይደርስላትም ነበር። አሁን እቺ ልጅ እንደዚህ የሆነች መከራዋን ታይ ነበረ። ስለደረሽላት አንቺን በጣም ነው የምናመሰግነው። ፈጣሪ ጀዛሽን ይክፈለው። እንደዚህ አይነት እህቶች ያብዛልን። የሰው የእህቱ ጭንቀት የሚጨነቅ በጣም ጎበዝ። እሺ እኔና በቃ ሰላም ጁዬ፣ ሁላችሁም ጽዬ ቻው። በቃ እሺ እንደዚህ በጣም አመሰግናለሁ ሁላችሁንም። ሳሪንም እዚህ ላይ የተባበራችሁኝ ሁሉ በጣም ነው የማመሰግነው። መልካም ቆይታ። በዳታ ስለሆነ እየቆጠረብኝ ነው፣ ሊወርድ ነው። እሺ ማለት ያለ ነገር ካለ ዋትስአፕ ላይ ጻፊልኝ፣ ችግር የለም ማለት። እሺ አዲስ ነገር ካለም ደውዬ ቼክ አድርጊያትም ዋትስአፕ ላይ ያሳውቃችኋለሁ፣ ችግር የለውም። እሺ አመሰግናለሁ። እሺ እኔም አመሰግናለሁ፣ እጅግ በጣም አመሰግናችኋለሁ፣ አከብራችኋለሁ። መልካም ቆይታ ይሁንላችሁ ለሁላችሁ። እሺ ነው። ዜድ እስቲ ሰውድሽ ትንሿን ፌስታል አምጪልኝ። ፕሪንሰስዬ እኔ እኮ አልደወልኩም። እኔ ላስተላለፍ ነበረ ወደ ሪያድ ያሉ ሰዎች ጋር ላስተላለፍ ነበረ። ኦልሬዲ በቃ አሙዬ ይዘዋለች ጉዳዩን፣ ለዛ ነው እንጂ አልደወልኩም። እኔ ቁጥርም አልተቀበልኩም። የት ሪያድ? ያ አይ እሙዬ በጣም ጎበዝ ልጅ ናት። በጣም ነው እኔ በጣም ነው የማደንቃት። በጣም ምርጥ ልጅ ናት ጋይስ። ችግሩ ደግሞ የችኛይቱ ሳውዲ እንትን ሆነች እንጂ በጣም ጎበዞች ናቸው። በጣም ነው የሚረዳዱት። እግዚአብሔር ይስጣቸው፣ እግዚአብሔር ያክብራቸው። የምር በጣም አመሰግናለሁ። ዛሬ አንድ እናት እያለቀሰች ነው፣ ልጇ ጠፍቶባት አጅማል። ለምሳሌ ፖሊስ አመልክት እንጂ ይኸው እየሰማችሽ ነው። ታች ኮመንት እየጻፈች ነው። ባለ ኮመንት ነሽ እንጂ ለምን ታለቅሳለች? ፖሊስ ሄዳ ታመልክት። ማሪ አመልክታለች። ፖሊስ ሄዳ ታመልክት እንጂ የማን ነገሩ? የማንን ስም? የማንን ስም? አሪፍ የማንን ስም? እንጀራ የምትገዙ ያለሽ ሆናለ። ሳሪ ሳውዲ ናት። የቷ
ማናት ሳውዲ ናት የምትሉት? አልገባኝም ጋይስ። ማንን ነው የምታወሩት? እኔ እንደው አንዳንድ ጊዜ ወሬያችሁ እኮ አይገባኝም። በመቤቴ ስለማን ነው የምታወሩት? የአሁኗ ልጅ ሳውዲ ናት። ያሁኑ መሰለኝ። በቃ ጨረሰን። ጨርሰናል። ምን እንደሚያወሩ ራሱ አላውቅም። የጠፋችው ልጅ ሳውዲ ናት ብላ እኮ ነው የጻፈችው። እናትየው ናት አጅማን ብላ ነው የጻፈችው። እሺ ወደ እኔ ግቢ እንጂ እስቲ የት አለች? አንቺ የት ናት? የት አለች? ጁዬ እንትን በያት በስምንት ወይ አድርጊ። አሁን ነስባታለሁ። እሺ ደባርቂዋ ሰላም እንዴት ናችሁ? አንዴ ልናገርና እኔ ልውረድ። ምናልባት ጠዋት ነበር የመጣሁት፣ ግን ያው ፕሮግራም ስራ ላይ ስለነበራችሁ ለዛ ነው። አንዲት ልጅ ነበረች አስፈላጊ ከሆነ ፎቶ አለጥፈውና ያው ምናልባት የምታውቋት ከሆናችሁ ደቡብ ጎንደር ፎገራ ወረዳ ናት። ከሄደች የበና 1 ዓመት አልሞላትም ገና። ሳውዲ ሪያድ አካባቢ ነው የምትኖረው። ወዲያው እንደሄደችው አካባቢ ለቤተሰብ ትደውል ነበረች። ከዛም ጀምሮ ግን ቢያንስ ለ6 ወር ነው ለ5 ወር ያክል ዋይፋይ ምናምን እያጸፉባት ነበረ። መደወል አቆመች፣ የለሽም። ከዛ ማሰሪያዋ ቀደም ብላ ሄዳ ለኤምባሲውን ለኤጀንሲውን ሄዳ ልጅቱ ጠፍታለች ብላ አመልክታለች ብሎ ቤተሰብ ትናንት እያናገሩ ነበር። ወንድሟም እዚህ ታች አለ ኮሜንት እየጻፈ ነበር እንዳጋጣሚ። እና ከጠፋሽ ኦልሬዲ 7 ወር 8 ወር እንደዛ ይመስለኛል በነገር ጠፍታለች፣ የለሽም። እና የምታረጉት ያው የምታውቁት እናንተ እዛው ስላላችሁ የምታውቁት ነገር ካለ ፎቶ ማስፈልግ ቪዲዮም ሰርቻለሁ። ሁላችሁም ገብታችሁ ኦልሬዲ ወደ 20 ሺህ ምናምን ሰው አይቶታል፣ ሼር አድርገውታል። ወደ 18 ሺህ ምናምን ሰው አድርገውታል። የምታረጉት ነገር ካለ ባካችሁ እዛው አካባቢ የምትኖሩ ቤተሰብ ተጨናንቀዋል። ፎቶዋን ከፈልጋችሁ ፓስፖርቷም ምናምን ሁሉም ነገር ተልኮልኛል። ኮንታክት የሚያደርግ ሰው ካለ በውስጥ ላክለት። ወንድሟም ይወታች አለ ካላ አስገቡት ከቻላችሁ። ሳውዲ ሪያድ አካባቢ የምትኖሩ ካላችሁ ማለት ነው። ሁለት ተሳልፍ ነው ተወልዳ ያደገችውና ሳውዲ አረቢያ ሪያድ አካባቢ ነው። ከመጣሽ ቢያንስ ለ2 ወር ለ3 ወር ያክል ለቤተሰቧ እንደደወለች፣ ከዛ ውጭ አልደወለችም። በቃ አሰሪዋ ሞታ ሄዳ ለከፊሏ ለኤምባሲውን ለኤጀንሲውን ሄዳ ልጅቱ ጠፍታለች ምናምን ብላ አመልክታለች ምናምን ብለዋል። ግን ልጅቱ ምንም ችግር አልደረሰባት። ሰርቻለሁ እኮ ቪዲዮ ሰርቻለሁ እኮ